صلوات ربي عليك يا خير الورى، يا أشرف الخلق ويا خير من وطئ الثرى. صلوات ربي عليك دوما يا خير بشرى. بسم الله الرحمن الرحيم. እስልምና በመካ በዝግታ መስፋፋት ጀመረ። ቁጥሮቹ ምንም እንኳን ጥቂት ቢሆኑም እያንዳንዱ ሰው ግን እንደ አንድ ህዝብ ነበር። እያንዳንዱ ሰው ከተራራዎች እንደ አንዱ ተራራ ነበር። እያንዳንዱ ሰው ሁሉን ቻይ በሆነው በአላህ ሱብሓነሁ ወተዓላ ሃይማኖት ውስጥ ትልቅ ቦታ ይኖረዋል። አልአርቀም ከበኒ መኽዙም ጎሳ ነበር። ይህም ማለት በመሰረቱ ከበኒ ሃሽም ጋር ጠላትነት የነበረው ጎሳ ነው። ሰዎች በእርሱ ላይ ጥርጣሬ አልነበራቸው። ይህ ሰው ከሙሐመድ ጋር በፍጹም አይቆምም ብለው ያስቡ ነበር። በዕድሜም ትንሽ ነበር፣ 16 ወይም 17 አካባቢ። አባቱ የሞተ ሲሆን በሰፋህ ተራራ አጠገብ ቤት ነበረው። ለነቢዩ ዓለይሂ ሰላቱ ወሰላም ይህ ቤቴ ለእናንተ ነው፣ እዚህ ተሰብሰቡ አላቸው። ሰዎችም በቁጥራቸው ማነስ ላይ ሆነው በአርቀም ኢብኑል አርቀም ቤት መሰብሰብ ጀመሩ። በዚህ ቤት ውስጥ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ጋር ይቀመጡ ነበር። በዚህ ቤት ውስጥ ምን ያደርጋሉ ብለው ያስባሉ። የእስልምና መጀመሪያ ነበር። ወህይም መውረድ የጀመረበት ጊዜ ነቢዩ ዓለይሂ ሰላቱ ወሰላም የወረዱትን አንቀጾች ያነቡላቸው ነበር። አላህ በቁርአን ውስጥ ያወረዳቸውን ታሪኮች ይተርኩላቸው ነበር። በልባቸው ውስጥ እምነትን ቀስ በቀስ ይተክሉ ነበር። ወደፊት ከሚመጣባቸው ፈተናና መከራ አንጻር ያጠናቸውም ነበር። ቅሬታቸውን ይሰሙ፣ ጭንቀታቸውንና ህመማቸውን ይረዱ ነበር። ከአንዳንድ ጌቶቻቸው ከአንዳንድ ጓደኞቻቸው የሚደርስባቸውን ህመም የሚሰሟቸውን አንዳንድ ቃላት ሁሉ ያዳምጡ ነበር። በዚህ ቤት ውስጥ እነዚህ ስብስቦች ምን ያህል ታላቅ እንደነበሩ አስቡ። በልባቸው ውስጥ ምን ያህል እምነት እንደተከሉ፣ በእስልምና ውስጥ ቀዳሚ የነበሩትን ይህች አነስተኛ ቡድን ምን ያህል እንዳጠኑ። አርቀም ገና ወጣት ሆኖ ሳለ ቤቴ ለእናንተ መጠጊያና መሸሸጊያ ነው፣ የምትሰበሰቡበትም ቦታ ነው ብሎ እንዴት አደጋ ውስጥ ራሱን እንደጣለ አስቡ። ቁረይሾች ይህ ትንሽ ወጣት አርቀም ሰዎችን በዚህ ቤት ውስጥ እየሰበሰበ እንደሆነ ቢያውቁ ኖሮ ሊገድሉት ይችሉ ነበር። ነገር ግን አርቀም አደጋውን ተጋፍጦ ራሱን መስዋዕት አድርጎ ያንን ሚስጥር ጠበቀ። ነቢዩም ዓለይሂ ሰላቱ ወሰላም በዚያ ቦታ ከባልደረቦቻቸው ጋር ይቀመጡ ነበር። እነርሱ ብቻቸውን በነበሩበት ጊዜ ይወርድላቸው የነበረውን እምነት አስቡ። ብቻቸውን የነበሩት በመካ ብቻ ሳይሆን በዚያን ጊዜ በምድር ላይ ብቻቸውን ነበሩ። በምድር ላይ ይህ ቦታ ይህች አነስተኛ የምእመናን ቡድን ተሰብስባ የሚነበቡትን የአላህን አንቀጾች የምትሰማበት ብቸኛው ቦታ ነበር። እነዚህ ሰዎች ለዒሳ ብኑ መርየም እንደነበሩት ሐዋርያት ነበሩ። የማን ሐዋርያት? የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ስለ ቅያማ ወይም ትንሣኤና ስለ መቀስቀስ፣ ስለ ጀነትና ስለ ጀሃነም በቀደምት ህዝቦች ላይ ስለ ተከሰቱት የአላህ ተአምራትና ታሪኮች እነዚህ አንቀጾች ሁሉን ቻይ በሆነው አላህ ሱብሓነሁ ወተዓላ ላይ ያለን እምነት እንደሚያሳይ ያነብላቸው ነበር። ጥመትን ከኋላቸው ትተው ወደ ስኬት ተጓዙ። ለመማር ሲሉ በአርቀም ቤት በሚስጥር ተሰበሰቡ። የታላቁን መጽሐፍ አንቀጾች ሰሙ። ሳይገልጹና ሳይናገሩ 3 ዓመታት አሳለፉ። ከምርጥ መምህር ሰሙ። እነርሱም ምርጥ ተማሪዎች ነበሩ። ከምርጥ መምህር አዳመጡ። እነርሱም ምርጥ አድማጮች ነበሩ። ስለ ሰላት ስናነሳ ሰላትን አስተምረዋቸዋል። በዚያን ጊዜ ሰላት 5 ወቅት አልነበረም። ሰላቱ በሙሉ በቀኑ መጀመሪያና መጨረሻ ላይ 2 ረክዓ ነበር። በዚያ ወቅት የሌሊት ሰላት ግዴታ ነበር። ሰዎቹ የት ነበር የሚሰግዱት? በቤት ውስጥ መስገድ የሚችል በቤቱ ይሰግድ ነበር። በቤት ውስጥ መስገድ የማይችልና ሃይማኖቱን መቀበሉ እንዳይታወቅበት የማይፈልግ ሰው ወዴት ይሄድ ነበር? ወደ ሸለቆቹ ሺዓብ ሄደው ይሰግዱ ነበር። እዚያ ይሰበሰቡ ነበር።
በእስልምና የመጀመሪያዎቹ ጊዜያት የነበራቸውን ሁኔታ አስቡት። አንድ ቀን አንዳንድ ሙሽሪኮች በእነዚህ ሸለቆዎች ውስጥ ሲዘዋወሩ ጥቂት ሰዎች ሲሰግዱ አዩ። ወደ እነርሱ መጡ። እርግጥ ነው አዲስ ሃይማኖት እንዳለ ያውቁ ነበር። ሙሐመድና አንዳንድ ባልደረቦቻቸው አዲስ ሃይማኖት እንዳላቸው ያውቁ ነበር፣ ግን ግድ አይሰጣቸውም ነበር። አንዳንድ ሰሓቦች ከእነርሱም ጋር ሰዓድ ኢብኑ አቢ ወቃስ በሸለቆዎች ውስጥ ለመስገድ ሄዱ። ከተራራዎች መካከል ከመካ ሰዎች ርቀው ይሰግዱ ነበር። ማናያቸው እንዳልኳችሁ አንዳንድ ሙሽሪኮች በዚያ ቀን ሲያልፉ ሰዓድንና ከእርሱ ጋር የነበሩ ጥቂት ሰዎችን ሲሰግዱ አዩ። ወደ እነርሱ መጡ። ምን እያደረጋችሁ ነው? እንሰግዳለን አሉ። ትሰግዳላችሁን? ይህ ምን አይነት ሃይማኖት ነው? አሉ። ይህ የአላህ ሃይማኖት ነው፣ መልእክተኛው ሙሐመድ ነው፣ እኛም ለታላቁ አላህ እንሰግዳለን አሉ። ለመጀመሪያ ጊዜ የቃላት ምልልስ ተፈጠረ። በሙሽሪኮቹና በሙስሊሞቹ መካከል የቃላት ምልልስ ተፈጠረ። ከእነርሱም ጋር ማን ነበር? ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ። ከዚያም ሊፋለሙ እጅ ለእጅ ተያያዙ። እነዚያ ይመታሉ፣ እነዚህ ይከላከላሉ፣ እነዚያ ይመታሉ። በእስልምና ታሪክ ውስጥ ለመጀመሪያ ጊዜ በሙሽሪኮችና በምእመናን መካከል ግጭት ተፈጠረ። ሰዓድ ኢብኑ አቢ ወቃስ ዝም አላለም። እነዚህ ስሞች ተራ ስሞች አይደሉም ስላችሁ ለዚህ ነው። ሰዓድ ኢብኑ አቢ ወቃስ ግጭቱን ሲያይ ዝም ብሎ እጅ አልሰጠም። ሄዶ መሬት ላይ የወደቀ አጥንት፣ የግመል አጥንት አነሳ። አጥንቱን አንስቶ የሙሽሪኮቹ ደም እስኪፈስ ድረስ ይመታቸው ጀመር። ይህ ደም በእስልምና ታሪክ ውስጥ ለመጀመሪያ ጊዜ የፈሰሰ ደም ነው። ለመጀመሪያ ጊዜ በእጅ የሚደረግ ውጊያ የተካሄደበትና ለመጀመሪያ ጊዜ ሃይማኖትን ለመከላከል ሲባል የሙሽሪኮች ደም የፈሰሰበት ነበር። በማን እጅ? በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ እጅ። ዜናው ብዙም አልተሰራጨም። ነገር ግን ሰሓቦቹ ወዴት ሄዱ? ወደ ነቢዩ ዓለይሂ ሰላቱ ወሰላም ሄዱ። የአላህ መልእክተኛ ሆይ እንዲህ ሆነ አሏቸው። በእጅ ተጋጨን። ድምፃቸውም ከፍ አደረጉ፣ እኛም ድምፃችንን ከፍ አደረግን። ሰደቡን፣ ተናገሩን፣ እኛም መለስንላቸው። ራሳችንን ተከላከልን። እጃቸውን ሰደዱ፣ እኛም እጃችንን ሰደድን። ተቃወሙን፣ ተቃወምናቸው፣ ግን ዝም አላልንም። አጥንት አንስተን መታናቸው፣ ደማቸውም ፈሰሰ። ነቢዩ ዓለይሂ ሰላቱ ወሰላም አሁን ከነርሱ ጋር ተቀምጠዋል። የሆነው ሆነዋል። ነገር ግን በሚቀጥሉት ጊዜያት ተደብቃችሁ ስገዱ አሉ። መስገድ የሚፈልግ ሰው በሰዎች ፊት አይስገድ። ነቢዩ ዓለይሂ ሰላቱ ወሰላም ለባልደረቦቻቸው ይፈሩ ነበር። ገና ጅምር ላይ ነበሩ። ቁረይሽን በነበራት ጉልበትና ኃይል መጋፈጥ የሚችሉበት አቅም አልነበራቸውም። ነቢዩ ዓለይሂ ሰላቱ ወሰላም ብልህ፣ ጥበበኛና ለባልደረቦቻቸው የሚፈሩ ነበሩ። ያ ወቅት በልባቸው ውስጥ እምነትን የመትከያ ጊዜ ነበር። እኛ ጥቂት ነን፣ ቁረይሽን በኃይሏና በጉልበቷ መጋፈጥ አንፈልግም አሉ። ባልደረቦቻቸውን በአቢል አርቀም ቤት ሰብስበው እናንተ ሰዎች ሆይ ካሁን በኋላ መስገድ የሚፈልግ በሰዎች ፊት አይስገድ። ሙሳ ለሕዝቦቹ ቤቶቻችሁን የሰላት ቦታ አድርጉ እንዳለው እናንተም በቤቶቻችሁ ተደብቃችሁ ስገዱ አሏቸው። የሚሰግድ ሰው በቤቱ ውስጥ ይስገድ፣ በሰዎች ፊት አይሁን። አሁን እነሱን ለመጋፈጥ የሚያስችል ኃይል የለንም፣ ኃይል እስኪኖረን ድረስ። ከዚያም የተወሰነ ጊዜ አለፈ። በነቢዩ ዓለይሂ ሰላቱ ወሰላምና በመካ ሰዎች መካከል፣ በእርሳቸውና በቁረይሾች መካከል ግልጽ የሆነ ግጭት ወይም መጋፈጥ አልነበረም። ይህም ሁሉን ቻይ የሆነው አላህ ስብሓንሁ ወተዓላ ከሱረቱ ሹዓራ የተወሰነ ክፍል እስከሚወርድ ድረስ ነበር። ምን ይላል? አስጠንቅቅ አንተ ሙሐመድ ሆይ የቅርብ ዘመዶችህንም አስጠንቅቅ፣ የቅርብ ዘመዶችህንም አስጠንቅቅ። አሁን ጥሪው አጠቃላይ ሆነ። ወአንዚር ዓሺረተከ አልአቅረቢን ወኽፊድ ጀናሐከ ሊመን ኢተበዐከ ሚነል ሙእሚኒን። የቅርብ ዘመዶችህንም አስጠንቅቅ፣ ከምእመናንም ለተከተሉ ሰዎች ክንፍህን ዝቅ አድርግላቸው፣ አዛኝ ሁንላቸው። ቢያመፁህም እኔ ከምትሰሩት ነገር ንጹሕ ነኝ በላቸው። አንተ ሙሐመድ ሆይ ከነዚህ ግለሰቦች ክበብ ወጥተህ ወደ መላው ጎሳህ ጥሪ አድርግ። ይህች ሱረቱ ሹዓራ ናት፣ አንብቧት። ይህች ሱራ ነቢዩን ዓለይሂ ሰላቱ ወሰላም እና ባልደረቦቻቸው በጣም በሚፈልጓት
በዚህ ወቅት እንዴት እንደወረደች ተመልከት። ሱራው እንዴት የእስራኤል ልጆች እንዴት ተጨቆነው እንደነበርና በኋላም አላህ ሱብሓነሁ ወተዓላ እንዴት እንደ ለገሰላቸው በማብራራት ይጀምራል። እንዴት ይዋረዱ ነበር። ይህ ሁሉ ዝግጅት ነበር። ፊርዓውን ምን ያደርግባቸው ነበር? እንዴት ይገላቸው ያዋረዳቸውና ያንቋሻቸው እንደነበር፣ ጥቂት የተጨቆኑም እንደነበሩ፣ ነገር ግን ክብር እንዴት ለነርሱ እንደሆነና አላህ ሱብሓነሁ ወተዓላ እንዴት በምድር ላይ ስልጣን እንደሰጣቸው፣ እነዚህ ሁሉ ታሪኮች በመጀመሪያ ላይ ለሱሐቦች ምን ያደርጋሉ? ያረጋጋቸዋል። ጥቂትና ደካሞች መሆናቸው እውነት ነው፣ ነገር ግን መጨረሻው ለነርሱ ነው። መልካሙ ፍጻሜ ለነርሱ ነው። ሱራው ወይም ምዕራፉ መልእክተኞችን ያስተባበሉትን ሰዎች መጨረሻ ይተርካል። የኖህ ህዝቦች፣ የዓድ ህዝቦች፣ የተሙድ ህዝቦች፣ የኢብራሂም ህዝቦች ምን እንደደረሰባቸው፣ የሉጥ ህዝቦች አላህ ምን እንዳደረጋቸው፣ የአይካ ሰዎችስ አላህ ምን እንደሰራባቸው፣ ይህ ሁሉ ነቢዩንና ባልደረቦቻቸውን ያጸና ነበር። አንቀጾቹም በነቢያት ታሪኮች ይወርዱ ነበር። ከዚያም አዲሱ ምዕራፍ መጣ። የቅርብ ዘመዶችህን አስጠንቅቅ፣ የቅርብ ዘመዶችህን ብሏል። ምን ያድርጉ? አሁን ማወጅ አለባቸው። ወደ ግብዣ ወይም ወሊማ ጠራቸው። ሁሉንም ቤተሰቦቹን፣ የቤታቸውን ሰዎች፣ ዘመዶቻቸውንና ከበኒ ሃሽም የሆኑትን ጎሳዎቻቸውን እንዲሁም ከበኒ ዓብዱልሙጠሊብ እብኑ ዓብድ መናፍ ጥቂት ሰዎችን ጠሩ። በግምት ከ40 እስከ 50 ሰዎች ሰበሰቡ። ነቢዩ ዓለይሂ ሰላቱ ወሰላም ግብዣ አደረጉላቸው። ግብዣ። አሁን ብልህነታቸውን ተመልከቱ። ይህ ግብዣ ለምን እንደሆነ አያውቁም ነበር። ከበግ ስጋ የተሰራ ምግብ ቀረበላቸው። ምግቡ ጥቂት ነበር፣ ነገር ግን ሁሉም እስኪጠግቡ ድረስ በሉ። ምግቡም እንደነበረው ሳይጎድል ቀረ። እነርሱ ራሳቸው ተገርመው ነበር። እየበላን ነው፣ ምግቡ አያልቅም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በረከትን ተመልከቱ። ምግቡ ጥቂት፣ እነርሱ ግን ከ40 ሰዎች በላይ ነበሩ። ወተትም አመጡላቸው፣ ሁሉም ጠጡ። ወተቱ ጥቂት ነበር፣ ሁሉም ሲጠጡ ምንም እንዳልተነካ ሆኖ ቀረ። እነርሱ ራሳቸው ምን እየሆነ እንደሆነ ተገርመው ነበር። መብላትና መጠጣቱን ሲጨርሱ ነቢዩ ዓለይሂ ሰላቱ ወሰላም በቀጥታ ከእነርሱ ጋር መነጋገር ጀመሩ። አላህ በእርሳቸው ላይ ያወረደውንም ነገሯቸው። ንግግራቸውን ሊቀጥሉና ወደ አላህ ሃይማኖት ሊጠሯቸው ሲሉ ምን እንደተፈጠረ ታውቃላችሁ? አቡ ለሃብ ፋታ አልሰጣቸው። ወንጀለኛውን አጎቱን ተመልከቱ። ሁሉም ቁጭ ብለው ተቀምጠው እያዳመጡ ባለበት ማን ተናገረ? አቡ ለሃብ። እንዲቀጥል አልፈቀደለትም። ከዚያም ሙሐመድ ሆይ ስማ አለው። እነዚህ አጎቶችህ ናቸው፣ ልጆቻቸው፣ የአጎትህ ልጆችም ሁሉም ተቀምጧል። የፈለግከውን ተናገር። እነዚህን ከሃይማኖት የወጡትን ግን ተዋቸው። እነዚህ ካንተ ጋር ሃይማኖታቸውን የሚለውጡትን ተዋቸው። ሙሐመድ ሆይ እወቅ፣ ህዝቦችህ መላውን አረብ የመቋቋም አቅም ያላቸው። ጦርነት ልታደርግና በሁሉም አረቦች ላይ ልታወጅ ከፈለክ እኛም አንችለውም፣ አንተ ጋርም አንሆንም። አንተን ይዞ ሊያስርህ ከሁሉም የበለጠ መብት ያለው የአባትህ ልጆች ወይም የገዛ ቤተሰብህ ናቸው። ይህም ማለት ሙሐመድ ሆይ በምትሰራው ነገር እኛ ልናስርህ ይገባል ማለት ነው። ገና እኮ አልጀመሩ። ምንም ነገር አልተናገሩም፣ ምንም ነገር አላሉም። ግን እነርሱ ያውቁ ነበር፣ ምን እየተከሰተ እንዳለ ያውቁ ነበር። ጉዳዩ በመካ የታወቀ ነበር። ሰዎች እየሰለሙ ነው። ሙሐመድም ዓለይሂ ሰላቱ ወሰላም እኔ ነብይ ነኝ ይላሉ። ለመጀመሪያ ጊዜ የተናገራቸው አቡ ለሃብ ነው። ይህ ብቻ ሳይሆን ማስፈራራትም ጀመረ። በያዝከው ነገር ላይ ከቀጠልክ የቁረይሽ ጎሳዎች በአንተ ላይ መነሳታቸውና አረቦችም በአንተ ላይ መሆናቸው አይቀሬ ነውና ተጠንቀቅ። በአባቱ ልጆች ላይ አንተ ካመጣህባቸው የበለጠ ክፉ ነገር ያመጣን ሰው አላየሁም አላቸው። ነቢዩ ሊናገሩ ሲሉ አይተዋቸውም። የሆነ ነገር ማውራት ሲፈልጉ እድል አይሰጣቸውም። አቡ ለሃብ ነቢዩ ዓለይሂ ሰላቱ ወሰላም እንዲናገሩ እንኳን አልፈቀደም። በመጨረሻም አጎቶቹ ተነሱ፣ ሰዎቹም ተነስተው ተበተኑ። ነቢዩ ዓለይሂ ሰላቱ ወሰላም መልእክታቸውን ሊያደርሱ አልቻሉም። ከጥቂት ቀናት በኋላ ተስፋ አልቆረጡም። ተመልከቱ እንግዲህ
ዳዒ ተስፋ አይቆርጥም። ለሁለተኛ ጊዜ ምግብ አዘጋጅተው አጎቶቻቸውንና ጎሳቸውን ለሁለተኛ ጊዜ ሰበሰቡ። በሉ። ከበሉ በኋላም ሲጠግቡ አቡ ጣሊብ ተቀምጧል፣ አቡ ጀህል ተቀምጧል፣ ሐምዛህ ተቀምጧል፣ አጎቶቻቸው፣ የአጎታቸው ልጆች፣ ህዝቡ በአጠቃላይ ጎሳው ሁሉም ተቀምጧል። ምግብ እንደጨረሱ ወዲያውኑ ነቢዩ ዓለይሂ ሰላቱ ወሰላም መናገር ጀመሩ። አቡ ለሃብ እንዲያቋርጣቸው እድል አልሰጡትም። ምስጋና ለአላህ ይሁን፣ እርሱን አመሰግነዋለሁ፣ ከእርሱም እርዳታን እጠይቃለሁ፣ በእርሱም አምናለሁ፣ በእርሱም እመካለሁ አሉ። እርግጥ ነው አጎቶቹ እንግዳ የሆነ ንግግር እየሰሙ ነበር። ሙሐመድ ምን እያለ ነው የሚል አስገራሚ ንግግር። ከአላህ በስተቀር ሌላ አምላክ እንደሌለ እመሰክራለሁ፣ እርሱ አንድ ነው፣ አጋርም የለውም አሉ። ከዚያም መርማሪ ወይም የጦር ሰራዊት ቀዳሚ ህዝቡን አይዋሽም አሉ። በአላህ እምላለሁ ለሁሉም ሰዎች በዋሽ እናንተን አልዋሻችሁም። በዋሽ ኑሮ ሌሎችን ሰዎች ነበር የምዋሻቸው። ነገር ግን ጎሳዬን አልዋሽም። ጎሳዬን፣ ህዝቤን፣ አጎቶቼንና የአጎቴን ልጆች አላታልልም። በዋሽ ኑሮ ሌሎችን ሰዎች እንጂ እናንተን አልዋሽም ነበር። ባታልል ሌሎችን አታልላለሁ እንጂ እናንተን አላታልልም። ከዚያም ከእርሱ በቀር አምላክ በሌለው በአላህ እምላለሁ እኔ ለእናንተ በተለይ እና ለሁሉም ሰዎች በአጠቃላይ የተላኩ የአላህ መልእክተኛ ነኝ አሉ። በምናባችሁ ሳሉት። የወንድማቸው ልጅ ከመወለዱ በፊት የሞተው የወንድማቸው ልጅ አባታቸው አብዱልሙጠሊብ በጣም ይወደው የነበረው በመካ ታማኝና እውነተኛ ብልህ አስተዋይ የሆነው ልጅ እኔ ለእናንተ የአላህ መልእክተኛ ነኝ እያላቸው ነው። በአላህ እምላለሁ ልክ እንደምትተኙት ትሞታላችሁ። ሞት እውነት ነው። እንደምትተኙት ትሞታላችሁ፣ እንደምትሞቱትም ትቀሰቀሳላችሁ። ከእንቅልፍ ድንገት እንዴት እንደምትነቃ አሰብከው? በአላህ ስብሓንሁ ወተዓላ ፊት ትቀሰቀሳለህ። በምትሰሩትም ሁሉ ትጠየቃላችሁ። በመልካም ሥራችሁ መልካምን፣ በመጥፎ ሥራችሁ ክፉውን ትመነዳላችሁ። ሕዝቦቼ ሆይ እርሷ ወይ ዘላለማዊ ጀነት ናት ወይ ዘላለማዊ እሳት ናት። ከዚያም የዓብዱልሙጠሊብ ልጆች ሆይ በአላህ እምላለሁ በዓረቦች ውስጥ ለሕዝቡ እኔ ካመጣሁላችሁ የተሻለ ነገር ይዞ የመጣን ወጣት አላውቅም አሉ። አቡ ለሃብ ምን ብሎ ነበር? ክፉ ነገር ይዘህብን መጣህ ብሎ ነበር። አሁን ግን ተቃራኒውን ተናገሩ። እኔ ካመጣሁላችሁ የተሻለ ነገር ይዞ የመጣን ሰው አላውቅም። እኔ የዱንያን የአኺራን መልካም ነገር ይዤላችሁ መጥቻለሁ። አላህም ወደ እርሱ እንድጠራችሁ አዞኛል። ከእናንተ ወንድሜና ባልደረባዬ ለመሆን ቃል የሚገባልኝ ማን ነው? ወደዚህ ሃይማኖት ገብቶ ከኔ ጋር የሚሆነው ማን ነው? አሁን መናገር እንደጀመሩ አቡ ለሃብ እንዲናገር አልፈቀዱለትም። ማን ጣልቃ ገባ? አቡ ጣሊብ። መልእክተኛውን ዓለይሂ ሰላቱ ወሰላም ይወዷቸዋል፣ እንደ ልጃቸው ይወዷቸዋል። በቤታቸው አብሯቸው አድጓል። አቡ ጣሊብ አንተን መርዳት ከምንም በላይ ለኛ የተወደደ ነው አሉ። ይህም ማለት ለኔ በጣም የምወደው ነገር አንተን መርዳት ነው ማለት ነው። ምክርህንም ተቀብለናል። በአላህ እምላለሁ ይህን ምክርህን እወደዋለሁ፣ እቀበለዋለሁ። ንግግርህንም ከሁሉም በላይ አምናለሁ። ሙሐመድ ሆይ እንደኔ የሚያምንህ ሰው አይኖርም። እነዚህ የአባትህ ልጆች ተሰብስበዋል። እነሱ እንደ ወንድሞችህ ናቸው። እኔም ከነርሱ አንዱ ነኝ። ነገር ግን ወደምትወደው ነገር ከሁሉም የበለጠ ፈጣን ነኝ። እኔ ከነርሱ አንዱ ነኝ። ነገር ግን ለተናገርከው ሁሉ ከሁሉም ቀዳሚና ፈጣኑ እኔ ነኝ። በታዘዝከው ነገር ቀጥልበት። አቡ ጣሊብ ምን እያለ እንደሆነና አቡ ለሃብ ደግሞ እንዴት እንደተናደደ ተመልከቱ። ይህ አቡ ጣሊብ ምን እያለ ነው? አቡ ጣሊብ ሙሐመድ ሆይ በታዘዝከው ነገር ቀጥልበት፣ በአላህ እምላለሁ አንተን ከመንከባከብና ከመከላከል አልወገድም። ይህም ማለት ሙሐመድ ሆይ ማንም ወደ አንተ እንዲቀርብ አልፈቅድም። የፈለግከውን በል፣ የፈለግከውን አድርግ፣ የፈለግከውን አድርስ። እኔ ከሁሉም ሰዎች እጠብቅሃለሁ። ነገር ግን ሙሐመድ ሆይ ነፍሴ የዓብዱልሙጠሊብን ሃይማኖት እንድትለቅ አትፈቅድልኝም አለ። ያ አላህ አስቡት። ይህንን ሁሉ ካንተ ጋር ነኝ፣ ነገር ግን በዚህ ሃይማኖት ካንተ ጋር መግባት አልችልም። ሆኖም እረዳሃለሁ በአጎቶቹ ፊት፣ በመላው ጎሳቸው ፊት።
ከዚያም አጎቶቹ ያበረታቱት ዘንድ መልካም ንግግር ተናገሩ። አስቡት፣ ጎሳው ጥሩ ነበር። ነገር ግን አቡ ለሃብ ምን እንደሆነ ምን አሳወቀ? ለሁለተኛ ጊዜ ተናገረ። የአብዱል ሙጠሊብ ልጆች ሆይ አላቸው። አሁን ለሁለተኛ ጊዜ እንዴት እንደሚያነሳሳቸው ተመልከቱ። በአላህ እምላለሁ ይህ ነውር ነው። እጁን ያዙት፣ መክራችኋለሁ፣ አትተውት፣ ከልክሉት። ሌሎች ከመያዛችሁ በፊት እናንተ እጁን ያዙት። ለሌሎች አሳልፋችሁ ብትሰጡት ያኔ ትዋረዳላችሁ፣ ብትከላከሉለት ደግሞ ትገደላላችሁ። ይህ ማለት ወይ ለነሱ አሳልፋችሁ ትሰጡታላችሁ፣ ይህ ደግሞ የውርደት ጥግ ነው፣ ወይም ትከላከሉለታላችሁ፣ አረቦችም ይገድሏችኋል ማለት ነው። አሁን ማን ጣልቃ ገባች? እየሰማች ነበር። ማን ጣልቃ ገባች? የነቢዩ ዓለይሂ ሰላቱ ወሰላም አክስት ስሟ ሶፊያ ይባላል። በዚህ ሁኔታ ውስጥ ጣልቃ ገባች። ወንዶቹ በአቡ ለሃብ ላይ አቅም እንዳጡ ስታይ አቡ ጣሊብ ሆይ አለች። አቤት እህቴ አሉ። ወንድሜ ሆይ አለች። አቤት እህቴ አለ። የወንድምህን ልጅ መተው ላንተ ያምርብሃልን? አላህ። ማናት ጣልቃ የገባችው? አስተዋይዋ አክስት፣ ልቧ ርኅሩህ የሆነችው ገና እስልምናን አልተቀበለችም። ነገር ግን በወንድሟ ልጅ ላይ የሚደርሰውን አትወድም። አቡ ጣሊብ ሆይ የወንድምህን ልጅ መተው ትወዳለህን? ያምርብሃልን? አለች። አይ እህቴ ሆይ አልተውም አሉ። በአላህ እምላለሁ ከበኒ አብዱል ሙጠሊብ ዝርያ ነቢይ እንደሚወጣ ሰዎች ሲናገሩ ኖረዋል አለች። የሰዎችን ወሬ አትሰማምን? ከዚህ ጎሳና ከነዚህ ሰዎች ነቢይ ይወጣል ብለው ሰዎች አይሉም ነበርን? ያ ነቢይ ይኸውልህ። ሶፊያ እንዴት ጣልቃ እንደገባች ተመልከቱ። አቡ ለሃብ ለሁለተኛ ጊዜ ይመልስ ነበር። አሁን ውይይቱን ተመልከቱ። አጎቶቹ፣ አክስቱ፣ ነቢዩም ዓለይሂ ሰላቱ ወሰላም እየሰሙ ነው። አቡ ለሃብ እንዲህ አለ፣ በአላህ እምላለሁ ይህ ውሸትና ከንቱ ምኞት ነው። ወዴት እየሄዳችሁ ነው? ውሸትን ተከትላችሁ እየሄዳችሁ ነው። ከንቱ ምኞትንና በቤት ውስጥ የተቀመጡ የሴቶችን ወሬ እየተከተላችሁ ነው። የሴት ወሬ ልትሰሙ ትፈልጋላችሁን? ማንን ማለቱ ነው? ሶፊያን። በቤት ውስጥ የተቀመጡ የሴቶችን ወሬ ልትሰሙ ትፈልጋላችሁን? የቁረይሽ ጎሳዎች ሲነሱና አረቦችም ከነርሱ ጋር ሲነሱ በእነርሱ ላይ ምን ኃይል አለን? ምን ማድረግ እንችላለን? ፍርሃቱንና ክህደቱን ተመልከቱ። በአላህ እምላለሁ እኛ ለነርሱ እንደ አንድ ጉርሻ ነን። ይበሉናል፣ ሁላችንንም ያጠፉናል። አቡ ጣሊብም ይመልሳል። አቡ ጣሊብ ክብር ስለነበረው አቡ ለሃብ እንኳን ሊደፍረው አይችልም ነበር። አቡ ለሃብ ሆይ እናንተም ህዝቦች ስሙ፣ በአላህ እምላለሁ እስካለን ድረስ እንከላከልለታለን። እስካለን ድረስ የወንድማችንን ልጅ እንከላከላለን። እዚህ ጋር ነቢዩ ዓለይሂ ሰላቱ ወሰላም አጎቶቻቸው ከእርሳቸው ጋር መቆማቸውን ሲያውቁ ተረጋጉ። ከማን በስተቀር? ከአቡ ለሃብ በስተቀር። ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ ተረጋጉ። ጀርባቸውም ተጠበቀላቸው። ጥሪያቸውን ለመላው ቁረይሽ ለማድረስ በመካም በይፋ ለማወጅና ድምፃቸውን ከፍ አድርገው ለመናገር ነቢዩ ዓለይሂ ሰላቱ ወሰላም ከጎሳቸውና ከቅርብ ሰዎች ጋር ከተቀመጡና የአላህ ስብሓንሁ ወተዓላ ሃይማኖት ካደረሱላቸው በኋላ የአላህ ቃል ወረደላቸው። ቅድመ ተከተሉን ተመልከቱ። እንግዲህ ፈስዳዕ ቢማ ትኡመር፣ በታዘዝከውም ነገር ግልጽ ሁን። በቃ ግልጽ አድርገው። በታዘዝከውም ነገር ግልጽ ሁን፣ ከሙሽሪኮችም ራቅ። ፈስዳዕ ቢማ ትኡመር ወአዕሪድ ዐኒል ሙሽሪኪን፣ በግልጽ መስበክ ጀምር፣ ማወጭ ጀምር፣ መጋፈጥ ጀምር። አካሄድህን ወደ ሌላ ደረጃ አሸጋግር። ወደ ሰፋ ተራራ መጡና ከካዕባህ አጠገብ ሰዎች በጠዋት ሁሉም ወጥተው ጉዳያቸውን ያከናውናሉ። ከነርሱም ጧፍ የሚያደርጋለ፣ ሌላም የሚሰራለ። ከጀርባቸው የሚጠብቃቸው ሰው እንዳለ እርግጠኛ ነበሩ። ማንስ? አጎታቸው አቡ ጣሊብ። አቡ ጣሊብ አሁን ማንም አይቀርብህም የሚል ዋስትና ሰጥተዋቸዋል።
ነቢዩ ዓለይሂ ሰላቱ ወሰላም በዚህ ቀን ወደ ሶፋ ተራራ መጥተው ቁረይሽን መጣራት ጀመሩ። በቁረይሽ ዘንድ የነበረውን ሁኔታ አስቡ። ጠዋፍ የሚያደርግ፣ ወደ ጣዖት የሚቃረብ፣ የሚሸጥና የሚገዛ፣ በስብሰባ ቦታ የተቀመጠ፣ በሱቅ ውስጥ ያለ፣ የሚዘዋወር እያንዳንዱ ሰው በዕለት ተዕለት ልማዱ ላይ ተጠምዷል። ድንገት ያ ሰባሓ ያ ሰባሓ የሚል ድምፅ ሰሙ። ይህም ማለት በአረቦች አዋጅ እንደማለት ነው። ይህችን ቃል አረቦች ሰዎች እንዲሰበሰቡላቸው እንደ ማስታወቂያ ይጠቀሙባታል። እንደ ሰበር ዜና ሰዎች ትኩረት እንዲሰጡ ይፈልጋሉ። ምን እየሆነ ነው? ይህ ማን ነው? የሚጮኸው ማን ነው? እኛን ሊጠራ የመጣው ማን ነው አሉ። ሙሐመድ ነው አሉ። ሙሐመድማ የዋዛ አይደለም። ይህ ሙሐመድ ተራ ሰው አይደለም። ሙሐመድ እኛ ዘንድ እውነተኛው ታማኙ ነው። ያኔም ሰዎች ወደ እርሱ መሰብሰብ ጀመሩ። ወንዶቻቸው፣ ሴቶቻቸው፣ ልጆቻቸው፣ አዋቂዎቻቸው። በምክንያት መሄድ ያልቻለ ሰው እንኳን ሂድና ሙሐመድ ምን ሊል እንደሚፈልግ ስማልኝ ብሎ ሰው ይልክ ነበር። እርግጥ ነው እነርሱ ዜናው ምን እንደሆነ አያውቁም ነበር። አቡ ለሃብ ከነርሱ ጋር መጥቶ ቆመ። እርግጥ ነው አቡ ለሃብ በግብዣው ስብሰባ ላይ ሙሐመድ ዓለይሂ ሰላቱ ወሰላም ምን ሊል እንደሚፈልግ ስላወቀ ለማስተባበል ተዘጋጅቷል፣ ዝግጁ ነው። በእርግጥ ሙሐመድ ምን ሊል እንደሚፈልግ ያውቃል። ነገር ግን በሰዎች ፊት ምላሽ በመስጠት ራሱን ንጹህ ማድረግ ይፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ሰዎች በሰፋ ተራራ አጠገብ ሲሰበሰቡ ሕዝቦቼ ሆይ ከሸለቆው ጀርባ እናንተን ሊወር የሚፈልግ የፈረሰኞች ጦር አለ ብዬ ብነግራችሁ ታምኑኛላችሁን? አሉ። አዎ ሙሐመድ ሆይ ብለው መለሱ። እርግጥ ነው እናምናሃለን። ካንተ ውሸት አይተን ሰምተንም አናውቅም። አንተ በሕይወትህ ዋሽተህ አታውቅም። ሰራዊት አለ ብትለን ሰራዊት እንዳለ እናምናለን። ሕዝቦቼ ሆይ እኔ ለእናንተ አስጠንቃቂ ነኝ አሉ። ምን? እኔ ከፊት ለፊታችሁ ካለው ከባድ ቅጣት ለእናንተ አስጠንቃቂ ነኝ። አቡ ለሃብም እርግጥ ነው ሰዎች ዝም ብለው ነበር ከአቡ ለሃብ በስተቀር። ራሱን በሰዎች መካከል አውጥቶ ጮኸና ተበለክ ያ ሙሐመድ አለው። ላኢላሃ ኢለላህ። ተበለክ ማለት ጥፋት ባንተ ላይ ይሁን፣ ጥፋ እንደማለት ነው። ሙሐመድ ሆይ ጥፋት ባንተ ላይ ይሁን ወይም ያጥፋህ፣ በቀረው ቀንም ሁሉ ጥፋት ባንተ ላይ ይሁን። ለዚህ ነው የሰበሰብከን። ሰዎችን መበተን ይፈልጋል። ይህም ማለት የምትናገረው ነገር የለህም፣ ከባድ ቅጣት አለ፣ አስጠነቅቃችኋለሁ ልትለን ነው የሰበሰብከን ማለት ነው። ሰዎች የአላህ መልእክተኛ ከከባድ ቅጣት ሲያስጠነቅቋቸው ይሰማሉ። እንግዲህ አቡ ለሃብ እንግዳ ሰው አይደለም፣ የነቢዩም ዓለይሂ ሰላቱ ወሰላም አጎት ነው። የምትናገረው ነገር የለህም፣ ለዚህ ጉዳይ ነው የሰበሰብከን። ቀናችንን በሙሉ አባከንክ፣ በቀረው ቀንም ሁሉ ጥፋት ባንተ ላይ ይሁን፣ ለዚህ ነው የሰበሰብከን እያለ ነው። ያን ጊዜም ሰዎች ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዙሪያ ተበተኑ። አንዳንዱ እያመነ፣ አንዳንዱ እያስተባበለ። አላህም ስብሓንሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ሊያረጋጋ እንዲህ ሲል አያ አወረደ። ተበት የደ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ። የአቡ ለሃብ ሁለት እጆች ከሰሩ፣ ጠፉ፣ እርሱ ከሰረም፣ ከእርሱም ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። ነቢዩ ዓለይሂ ሰላቱ ወሰላም ዝም አሉን? አይ ዝም አላሉ። አሁን በቃ ወደ አላህ ስብሓንሁ ወተዓላ በግልጽ መጥራት ጀመሩ። ሰዎችን በጉባኤዎቻቸው፣ በስብሰባቸው፣ በነጠላና በቡድን መጥራት ጀመሩ፣ ማስጠንቀቅ ጀመሩ። አንድ ቀን ቁረይሾች በዙሪያቸው ተሰበሰቡ። እርሳቸውም መጣራት ጀመሩ። ነቢዩ ዓለይሂ ሰላቱ ወሰላም አሁን በስማቸው ይጠሯቸዋል። ተመልከቱ እንግዲህ የከዓብ ኢብኑ ሉአይ ልጆች ሆይ ነፍሶቻችሁን ከእሳት አድኑ። የሙራህ ኢብኑ ከዓብ ልጆች ሆይ ነፍሶቻችሁን ከእሳት አድኑ። የዓብድ ሸምስ ልጆች ሆይ ነፍሶቻችሁን ከእሳት አድኑ። የዓብድ መናፍ ልጆች ሆይ ነፍሶቻችሁን ከእሳት አድኑ። የሃሽም ልጆች ሆይ ቤተሰቦቻቸው ማለት ነው፣
ነፍሶቻቸውን ከእሳት አድኑ። የአብዱል ሙጠሊብ ልጆች ሆይ ወይም የሐሽም ልጆች ብቻ ሳይሆኑ አያቱ፣ አጎቶቹ ነፍሶቻችሁን ከእሳት አድኑ። ከዚያም ወደ ቤታቸው ዞር ብለው ፋጢማ ሆይ አስቡ እንግዲህ ገና ሕፃን ልጅ ናት። ምናልባት 2 ወይም 3 ዓመት ቢሆናት ነው። ፋጢማ ሆይ ነፍስሽን ከእሳት አድኝ። ይህም ማለት ልጄም እንኳን ነፍሷን ከእሳት ማዳን አለባት ማለት ነው። እኔ ከአላህ ስብሓንሁ ወተዓላ ዘንድ ለእናንተ ምንም ማድረግ አልችልም። በዓለማት ጌታ ፊት ለእናንተ ምንም ላደርግላችሁ አልችልም። እያንዳንዱ ሰው ራሱን ማዳን አለበት። ነፍሶቻችሁን ከእሳት አድኑ። በትንሣኤ ቀን በአላህ ፊት ላማልድላችሁ አልችልም። ከዚያም ነገር ግን ለእናንተ ዝምድና አላችሁ፣ እኔ እቀጥለዋለሁ አሉ። ይህም ማለት በዝምድና ግንኙነት ውስጥ እኔን አዛኝ ቀጣይ ሆኜ ታገኙኛላችሁ። በቤተሰቦቼ በዘመዶቼና በወገኖቼ ላይ አላጎድልም። ነገር ግን በአላህ ፊት ምንም ላደርግላችሁ አልችልም። ነፍሶቻችሁን ከእሳት አድኑ። ሃይማኖቱም ቀስ በቀስ መስፋፋት ጀመረ። ቁረይሾችም በአላህ መልእክተኛ ዓለይሂ ሰላቱ ወሰላም መበሳጨት ጀመሩ። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም እነዚህ ጣዖታት አይጠቅሟችሁም፣ ለእነርሱ ማረድ ወደ አላህ አያቀርባችሁም፣ ከዚህ ምንም ነገር ወደ አላህ አይደርስም፣ እነዚህ ጣዖታት ከአላህ ያርቋችኋል፣ ጀሃነምም ያስገቧችኋል፣ አይጠቅሙም፣ አይጎዱም እያሏቸው ነበር። እነርሱም ይህ የእኛና የአባቶቻችን ሃይማኖት ነው ይሏቸዋል። እርሳቸውም የእናንተና የአባቶቻችሁ ሃይማኖት ሁሉም ስህተት በስህተት ነው፣ ይህ የኢብራሂም ሃይማኖት አይደለም ይሏቸዋል። ነቢዩ ዓለይሂ ሰላቱ ወሰላም ያናግሯቸዋል። አንዳንዱ ያምናል፣ አንዳንዱ ያስተባብላል። ቁረይሽም በስተመጨረሻ ተበሳጨች። አንዳንዶቹ ወዴት ሄዱ? ወደ አቡ ጣሊብ። አሁን ማን ነው የሚጠብቃቸው? አቡ ጣሊብ። አቡ ጣሊብም ሰዎችን አስጠንቅቋል። ወደ ሙሐመድ የሚቀርብ ሰው እኔ ከፊቱ እቆማለሁ፣ መጀመሪያ ወደ እኔ ይምጣ። የቁረይሽ ታላላቆችም ሄዱ። እነማን ናቸው? ዑትባህና ሸይባህ፣ የረቢዓህ ልጆች። እነዚህ ተራ ሰዎች አይደሉም። እነዚህ የቁረይሽ ታላላቅ ሰዎች ናቸው። እነዚህ ውሳኔ ሰጪዎች ናቸው። አቡ ሱፊያን ኢብኑ ሐርብም ሄደ። አቡል ቡኽተሪም፣ አልአስወድ ኢብኑ ዓብዱል ሙጠሊብም፣ አቡ ጀህል ወይም ዓምሩ ኢብኑ ሂሻምም ሄደ። አልወሊድ ኢብኑ አልሙጊራም። እነዚህ ሁሉም ተራ ሰዎች አይደሉም። የአልሐጃጅና የአልዓስ ቢን ዋኢል ልጆች ሁሉም ተያይዘው ሄዱ። ማን ጋ ሄዱ? አቡ ጣሊብ ጋ ሄዱ። አቡ ጣሊብ ሆይ የወንድምህ ልጅ አማልክቶቻችንን ሰድቧል፣ በጣዖቶቻችን ላይ ተናግሯል፣ ሃይማኖቶቻችንንም አነውሯል። በሃይማኖታችን በጣዖቶቻችንና በአማልክቶቻችን ላይ ተናግሯል፣ ብልህነታችንንም አቃሏል፣ አባቶቻችንንም ስተት ላይ ነበሩ ብሎ ስማቸውን አጥፍቷል። የወንድምህ ልጅ ያላደረገው ነገር የለም። አባቶቻችንንና አያቶቻችንንም እነዚህ በእሳት ውስጥ ናቸው ብለዋል። ስለዚህ ወይ አንተ ከኛ ላይ ትከለክለዋለህ ወይም በእኛና በእርሱ መካከል ያለውን ነገር ትተዋለህ፣ ወይ ዝም ታሰኘዋለህ ወይም እኛ ዝም እናሰኘው ትፈቅድልናለህ። እኛ የምንችለውን እናደርጋለን። አንተም እንደኛ በእርሱ ሃይማኖት ላይ አይደለህም፣ አንተ በእኛ ሃይማኖት ላይ ነህ። አቡ ጣሊብ ሆይ እንዴት ዝም ትለዋለህ? እኛ እንበቃሃለን። አቡ ጣሊብም ከእነርሱ ሰማ። እነዚህ ተራ ሰዎች አይደሉም። እነዚህ የቁረይሽ ታላላቅ ሰዎች ናቸው። መካ በሙሉ በእነርሱ ላይ የተመሰረተች ናት። ሕዝባቸውን ይወክላሉ፣ መካን በሙሉ ይወክላሉ። ወይ አንተ ታስቆመዋለህ ወይም እኛ እናስቆመዋለን። አቡ ጣሊብ አሁን ብልህ ነው። እነርሱንም ማስቆጣት አልፈለገም። ስለዚህ በለዘበና በረጋ ንግግር አናገራቸው፣ አረጋጋቸው፣ በመልካም ምላሽም መለሳቸው። ከማን ዘወር አሉ? ከአቡ ጣሊብ። አቡ ጣሊብ በዚያን ጊዜ የነበረውን ሚና አስቡ። የነቢዩ ዓለይሂ ሰላቱ ወሰላም አጎት አቡ ጣሊብ በእነዚህ ዓመታት ውስጥ ሃይማኖቱንና እስልምናን እንዴት እንደተከላከለ። እርሱ የነቢዩ ዓለይሂ ሰላቱ ወሰላም አጎት ነው። ነገር ግን የሚገርመው ለአላህ መልእክተኛ የነበረው ፍቅርና በሃይማኖቱ ላይ የነበረው እምነት ቢኖርም ለነቢዩ ዓለይሂ ሰላቱ ወሰላም
እኔ በአባቶቼና በአያቶቼ ሃይማኖት ላይ ነኝ ይል ነበር። አጂብ። ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻእ ብሏል አላህ ስብሓንሁ ወተዓላ። አንተ የወደድከውን ሰው አታቀናም፣ ነገር ግን አላህ የሚሻውን ሰው ያቀናል። ነቢዩ ዓለይሂ ሰላቱ ወሰላም ወደ ሁሉን ቻይ ወደ ሆነው አላህ መጥራታቸውን ሲቀጥሉ ከቁረይሽ ታላላቅ ሰዎች አንዱ ጣልቃ ገባ። አይ ይህ ጉዳይ ዝም የሚባልለት አይደለም አለ። ይህ ሰው ማን ነው? አልወሊድ ኢብኑል ሙጊራ ነው። ከአላህ መልእክተኛ ጋር ምን አደረገ? ኢንሻአላህ በሚቀጥለው ክፍል የምናውቀው ይሆናል። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።